እኔ እኮ አንቺን ሳገባ ዳሌና ሽንጥሽን አይቼ አይደለም ያገባሁት፣ ጸባይሽን አይቼ ነው ያገባሁት። ለልጆቼ እናት መሆን ትችላለች ወይ ብዬ ጋሚ ደግሞ እኔ ፊት አይጥ ብለሽ ትሰድቢያትና አለቅሽም። እሺ ምን ታደርገኝ ነው ደግሞ? ተማል አይጥ ናትሽ አይጥ አገባኛለህ። አቢጌል አይደለሁም። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬን በሚገርም ሁኔታ ቀጥሏል። አቢጌል ክፋትና ተንኮሏን ቀጥላለች። ናታንን ካላገባው እሞታለሁ፣ ራሴን አጠፋለሁ። እማዬ እኔ የበኩር ልጅሽ ነኝ። እኔ የምልሽን መስማት አለብሽ። በቃ ክብራችን አይደፈርም፣ ክብራችን አይነካም። በእኛ መጀመር የለበትም። ሴት የወንድን ወገን ልጅን ለልጅ ብሎ መጠየቅ ግን እኔ ከምሞትብሽ ክብርሽ ቢጎል ይሻላል እማዬ እኔ አላልኩም ብለሽ እንዳትጸጸች የተናገርኩትን ከማድረግ ወደ ኋላ አልልም የምትለው አቢጌል ወይዘሮ ማርታም እወድሻለሁ የሚለውን ቃል ብቻ ስለሰማሽ ያገባሻል ማለት አይደለም ብላ ደጋግማ ብትጠይቃትም አዎ ይወደኛል፣ ስለዚህ ቀለበት እንዲያስርልኝ እፈልጋለሁ ስትል ድርቅ ብላለች። አቶ ደረጀ የስንት ዓመት ጓደኛዬን የልብ ወዳጄን በሷ ምክንያት መጣላትና ቅሬታ መፍጠር አልፈልግም። ትዳሯም የቁም እስር ቤት ከሚሆንባት የወደደችውን ያፈቀራትን የምታከብረውን የሚያከብራትን ብታገባ መልካም ነው። የልክ ፍቅር የጉልበት ትዳር አይሰራም። እኔ አንቺን ጸባይሽንና ለልጆቼ የወደፊት ምርጥ እናት ትሆናለች፣ ለወደፊት የዘለቄታዊ ባለቤቴ የቤት እመቤት ትሆናለች ብዬ ነው አንቺን መርጫ ያገባውሽ ማርታ። ስለዚህ ልጅም ያንቺን ተምሳሌት ያንቺን ፈለግ እንድትከተል ነው እንጂ በልክና በጉልበት የሚባል ትዳር የለም ሲል አቶ ደረጀ ቢያስጠነቅቅም ወይዘሮ ማርታ ልጄን ከማጣት ልጄ ከምትጎዳብኝ ግድ የለም እኔ እጠይቀዋለሁ አንተ እንኳን ባትጠይቀው በማለት የናታንን አባት ጠይቀውታል። እጅግ የሚገርም እጅግ የሚደንቅ ነገር ተፈጥሯል። በሌላ በኩል ናታንና ዳጣ ቃል ተገባብተዋል። ላልተውሽ ላትተይኝ፣ ላልከዳሽ ላትከጅኝ፣ ቢቸግርሽ ቢቸግረኝ፣ ቢከፋኝ ቢከፋኝ፣ ደስታሽ ደስታዬ ነው፣ ሀዘንሽ ሀዘኔ ነው። እኩል ሁሉንም ችግራችን ሁሉንም ደስታችን እኩል እናልፈዋለን፣ እንጋፈጠዋለን። እኔ ላንቺ ለፍቅር የሟገታለሁ፣ ግን ጊዜው ሲደርስ ደግሞ እንጋባለን። የዩኒቨርሲቲ ትምህርቴን ጨርሼ ስመረቅ የምርቃቴ ማግስት እንጋባለን ብሎ ቃል የገባላት ናታን፣ አሁን ግን እሱ ሳያውቅ አቢጌል አሁንም ውሸትና ተንኮሏን እንደቀጠለች ነው። ይህ ጉዳይ ወዴት እየሄደ ነው? በሌላ በኩል አቶ ደረጀ ናታንን የምጠይቅህ ጉዳይ አለ፣ አባትህ የመረጠልህን አግባ ቢልህ አባትን ስለምትወደውና ስለምታፈቅረው ብቻ ታገባታለህ ወይ? አባትህ የመረጠልህን ወይስ ምንድነው ብሎም በተዘዋዋሪ ቢጠይቀውም ናታን እንቅጩን ነግሮታል። በፍጹም ስለምወደው ስለማከብረው አባቴ ቢሆንም ግን ትዳር ማለት ከእግዚአብሔር በታች በሕግና በሕግ የምንመራው ተቋም ነው። ትዳር ትልቅ መሰረት ነው። ስለዚህ በይሉንታ የማይገባበት ታውቆና ተጠንቅቆ ተጠናንቶ ትሆነኛለች ይሆነኛል ተብሎ ተማምኖ የሚገባበት ትልቅ ተቋም ነው ትዳር። ስለዚህ ትዳር ዝም ብዬ እንዲሁ በደፈናው የምመራበትና የምገባበት ገብቼም የምወጣበት ጉዳይ አይደለም። ትዳር እስከ ዘላለም የምንገባው ቃል ነው ሲል አቶ ደረጀ ነግሮታል። ይህ ማለት አባቴ የመረጠልኝን እኔ ካልወደድኳት ካላፈቀርኳት አላገባትም ሲል እንቅጩን ነግሮታል። አቶ ደረጀ በተዘዋዋሪ አቢጌልን እንደማያገባትና አቢጌልም እሱ አቢጌልን እንደማያፈቅራት ጠንቅቆ ያውቃል። ግን በቀጥታ ልጅን ታገባታለህ ወይ እወዳሻለሁ ብሎኛል እያለች ነው። ስለዚህ ምን ትላለህ ብሎ ከመጠየቅ በእጅ አዙር ሂዶ ነው ናታንን የጠየቀው። ናታን ግን በልቡ ፍቅሩን ያውቃልና የገባውን ቃል የሰጠውን መሀላ ያውቃልና እኔ እሷን በፍጹም አላገባትም፣ የራሴ ፍላጎትና የራሴ መስፈርት አለኝ። ሰው በሰውነቱ ወዳለው አከብራለሁኝ። ለትዳር ትሆነኛለች ብዬ ከመረጥኳትም የራሴ መስፈርት አለኝ። ስለዚህ እንደዛ ነው እንጂ አባቴ ስለመረጠልኝ ብቻ ላገባ አልችልም ብሎ ቃል ሰጥቷል ማለት ነው። ስለዚህ ሁለቱም ተፋጠዋል። አቶ ደረጀና ናታን ምን ይመልስለት ይሆን? እና አሁንም በቅዠትና በህልም ውስጥ ነው እንዲህ ያለችው አቢጌል ነው ያቀነባበረችው ተንኮል ነው። ናታን ይወደኛል ብላ ማርታ እኮ አባትህን ለድግሱ ተዘጋጅ ብላ ነግረዋለች ብሎ ሲነግረው ምን ይሰማው ይሆን? እጅግ አጓጊ እጅግ ልብ አንጠልጣይ ጉዳይ ነው። በሌላ በኩል የናታንን አስተዋይነትና በጣም አስተዋይ ልጅ መሆኑን እየተረዳ ነው። ዳጣ አስጠንቅቀዋለች። ትልቁ ሚስጥሬን የህይወቴ ትልቁን ሚስጥር የነገርኩ ስለማፈቅርና ስለማምነህ፣
ስለዚህ አደራ ብለዋለች። ስለዚህ ናታን አቶ ደረጀን ሲያወራውም ሲማከሩም ምንም እንደማያውቅ ኖርማን እንደ በፊቱ ነው። በእርግጥ በውስጡ አያባዬ እንደዛ እንደማከብርህ እንደዛ እንደምወድህ እንደዛ ለትዳሩ ታማኝ ለቤቱ ተቆርቋሪ ብዬ ትልቅ ደረጃ እንደሰጠውህ ምን ነው በዚህን ያህል ልክ ወርደህ አገኘውህ ሊለው ይችላል በልቡ። ግን ኖርማን ላዩን እሺ እንዲህ ነው እያለ ኖርማን ምንም እንዳልተፈጠረ እያወራው ነው። ይህ እስከ መቼ ይቀጥላል ብሎ ናታን ወይዘሮ ሰላምን ለምንድን ነው ስለ ዳጣ የምትጠይቅኝ? በእርግጥ ዳጣ ስለ እናቷ አልነገረችኝም፣ ስለ አባቷ ግን ነግራኛለች። ስለዚህ ሰላም የልጅሽን አባት ለምንድን ነው የማታስተዋውቂው? በልጅሽ አባት ታፍሪያለሽ እንዴ ነው ወይስ የልጅሽን አባት ቢነገረው ቢታወቅ ትልቅ ችግር ይፈጠራል ብለሽ ታስቢያለሽ? ወይስ እኛም ማናቀው ጉዳይ አለ? ሰላም እስኪ ልንገርሽ፣ እስኪ አንቺ የደበቅሽው ሚስጥር ካለ ንገሪኝ። ስለ ዳጣ ለማወቅ እንደምትጓጊ ሁሉ እኔም ስለ አንቺ ለማወቅ እፈልጋለሁ። ሰላምዬ አውቃለሁ፣ እናከብርሻለን፣ እንወድሻለን። እንደ እናት፣ እንደ ልጅ፣ እንደ ታላቅና እንደ ታናሽ አርገሽን ያሳደግሽን። ስለዚህ ሰላምዬ በሌላ ተወሰጅብኝ፣ በአክብሮት ይሄን ነገር ልጠይቅሽ፣ ስለ ዳጣ ለምን ማወቅ ፈለግሽ? ሲቀጥል እስኪ ስላንቺ ንገሪኝ። አንድ ቀን እኮ አንቺም እንደ ዳጣ እያድበሰበሽ ነው እንጂ የምታልፊው አውርተሽኝ ታሪክሽን አካፍለሽኝ አታውቂም። እስኪ ሰላምዬ ማናት? ምን ያስደስታታል? ምን ፍላጎት አላት? ምን እቅድ አላት? ስለ ልጇስ ምን ታስባለች? ልጅሽስ እንዴት ተፈጠረ? ያው ታውቂያለሽ፣ እንዴት ተፈጠረ ስልሽ ይገባሻል። አባቱን ለምንድን ነው በዚህን ያህል ድብቅ ማድረግ የፈለግሽው? ሌላውን ታዩና አንድ ቀንም እኮ ምንም አይነት ፍንጭ ስለ ህይወትሽ አውርተሽን አታቂም። እስኪ ንገሪ ሰላምዬ፣ አንቺ ለዳጣ እንደምትጓጊ ሁሉ እውነቱን ለማወቅ እኔም ስለ አንቺ ለማወቅ እጓጓለሁ። አንዳንድ ጊዜ እንዲሁ በደፈናው አምነን የምንተወው ነገር በኋላ ዋጋ ያስከፍለናል ብሎ ከአቶ ደረጀ የተደበቀ ሚስጥር ከሰማው በኋላ ሰላምንም አፋጦ መጠየቁ አይቀርም ናታን። ምክንያቱም በየቀኑ የሰው ታሪክ መከታተል፣ በየቀኑ ስለ ሰው ማንነት ለማወቅ መፈለግ እጅግ ያደክማል፣ እጅግም ይገርማል። አንቺ ደግሞ ስለ ዳጣ እጅግ የማወቅና እጅግ ብዙ እንዲነግሩሽ የምትፈልጊው ነገር አለ። እስኪ ስለ አንቺ ንገሪ ሰላምዬ ብሎ መጠየቁ የማይቀር ነገር ነው። በሌላ በኩል አቢጌል ናት። አቢጌልና ዳጣ አሁን ከጮኛ ካለው ሰው ጋር ነው የምትጃጃየው። ስለዚህ ከናታን ላይ ወረድ በይ፣ ናታን የኔ ብቻ ነው፣ እኔ ነኝ የማገባው፣ ቀለበት እናስራለን ብላ እንግዲህ ፍንቅጩ ነግራታለች አቢጌል ለዳጣ። ዳጣ ደግሞ የገቡትን ቃል ጠንቅቃ ስለምታውቅ ይሁንልሽ፣ ሲጀመር የገበያ ዕቃ አይደለም ስትፈልግ የምመልሽው የምቀልሽው። ናታን የራሱ ባላንስና የራሱ መስፈሪያ ያለው አስተሳሰብ ያለው ብዙ ሴቶች የሚመኙት ምርጥ ሰው ነው። ስለዚህ አገባሻለሁ ካለሽ አግባሽ፣ እንደውም ይዚህ ሆንሻለሁ ስትላትም እንግዲህ እንዴት አብጠልጥላ እንደተወቻት አይተናል። ቀጣይ ክፍል ምን ይፈጠራል? እጅግ አጓጊ ነው።